ዩቱብ ስንት ከፈለሽ? አሁን አዲስ አይደለ እየከፈሽው? ስንት ከፈለሽ? ዩቱብ እንዴት ነው የምንሰራው? እንዴት ነው የምንከፍተው? ኤዲት እንዴት ነው ማድረግ የምንችለው? አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። በተለይ የአረብ ሀገራት የምትኖሩ እህቶቼ አላህ ስብሐነሁ ወተዓላ ከክፉ ነገር ጠብቁ፣ የምትሰሩትንም አላህ በረካ አድርጎ ለሀገራችሁ ያብቃችሁ። እንዲሁም ደግሞ የሌላ እምነት ተከታይ ውድ ቤተሰቦችን በያላችሁበት ሰላማችሁ ብዝት ይበል እያልኩኝ ዛሬ የጠየቃችሁኝን ጥያቄ ለመመለስ መጥቻለሁኝ ማለት ነው። ዩቱብ ስንት ከፈለሽ? ዩቱብ ስንት ከፈለኝ ማለት እኔ አሁን መደበቅ አልፈልግም። ለምን የዚህም የከፈለኝም ምን ያለኝም በእናንተ ምክንያት ነው። አሁን አንዳንድ ዩቱበሮች ሁሉም ዩቱበሮች የከፈላቸውን ለመናገር በጣም አይፈልጉም። ስለዚህ ለምን እኔ የሚቀማኝ የለ ለብቻ ነው ያገኘሁት። ስለዚህ እኔ እየከፈለኝ ዩቱብ የከፈለኝ ለ20,400 የጎደለው ከፍሎኝ የመጀመሪያ ክፍያ ማለት ነው። ስለዚህ ከሰራሁኝ ከዚህም በላይ ደግሞ ከሰራ ብዙ ይከፍለኛል ማለት ነው። ስለዚህ ለእናንተ ቃል የለኝም፣ ከልብ ነው የማመሰግነው። ስለዚህ የመጀመሪያ ክፍያ ይህን ዩቱብ ቻናል ተከፈልኩ ቢያንስ 3 ወር ምናምን ነው የሚሆነው። ስለዚህ ለ20,400 የጎደለው ብር ከፍሎኛል ማለት ነው። ስለዚህ አሁን ይሄ ብር ሆኖ ነው እንዴ የተደሳሹ ልትሉ ትችላላችሁ። ስለዚህ የሆነ ነገር በላባችሁ ሰርታችሁ ለፍታችሁ የምታመጡት ገቢ በጣም ደስ ይላል። ስለዚህ ደግሞ ኢትዮጵያ ላይ ቁጭ ብላችሁ ምንም ነገር ወይም በወር ደሞዝ የለም ከሪያል ጋር የአረብ ሀገራት ያለ ነው ከሪያል ጋር ስለምናያይዘው ለእናንተ ትንሽ ሊሆንባችሁ ይችላል፣ ግን ለእኔ ብዙ ነው። ስለዚህ ዩቱብ ደግሞ እንደ ስራችሁ ነው። ከሰራችሁ በደንብ ከሰራችሁ ቪው ካላችሁ እይታ ካለው ከዚያ በላይ ብዙ ይከፍላል። ስለዚህ እናንተም ስሩ ነው የምለው። ስሩ። እኔ እፈራለሁ፣ አይ እንደዚህ ማድረግ አልችልም ምናምን ማለት ምንም አያዋጣም። ሀቂቃ ነው የምላችሁ ማለት ነው። ስለዚህ ዩቱብ ከሰራችሁ በደንብ ነው የሚከፍለው። እንደ ምሳሌ አንድ ወር አሁን 40 ሺህ ሆኗል መሰለኛ። 1,000 ሪያል ጠለብ የምትሰሩት 40 ሺህ ግን አሁን እንደ ምሳሌ 10 ሺህ 20 ሺህ 15 ሺህ የሚታይላቸውን ከዛ ጋር እንደው ተውት በአንድ ቀን 6 ሺህ ወይም 5 ሺህ የሚታይላቸው ሰዎች ከእናንተ እጥፍ ነው የሚከፈለው። ዩቱብ በጣም ነው የሚከፈለው። ሀቂቃ ነው የምላችሁ። ስለዚህ እኔ አረብ ሀገር የኖርኩበትን እድሜን እቆጭበታለሁ ማለት ለምን የሆነ ፍርሃት ወደኋላ ያስቀራል። አላውቅም ማለት ወደኋላ ያስቀራል። አብዛኛው መናገር እንኳን እየፈለግን ያንን ለመናገር ስንፈራ ብዙ ነገር ያልፈናል፣ እንደ ምሳሌ ማለት ነው። ስለዚህ እኔ እፈራለሁ። አይ ኤዲት ማድረግ ቀላል ነው። ከካይን ማስተር ደግሞ ኢንሹት አለ፣ መፈላሰፍ ነው። እኔ ምንም አላውቅም ብያቸዋለሁ። አረብ ሀገር ላይ ስኖር ምንም አላውቅም፣ ግን ኢትዮጵያ ገብቼ እሰራለሁ ዩቱብ መስራት አለብኝ ብዬ በጣም አላማና እቅድ ነበር። እንደውም የሆነ ጓደኛ ነበረችኝ እና ወሎዬዋ ዩቱብ የምትባለው እሷ ጋር ነበር የምናወራው። ኢትዮጵያ ገብተን ዩቱብ ከፍተን መስራት አለብን፣ ኢትዮጵያ ገብተን ዩቱብ በጣም ነበረ እና ስንል ያው እኔ መጣሁኝ ከፈትኩኝ፣ ከዛ እሷም ከፈተች። መሻአላህ ያው እሷም አሁን ዩቱብ ተከፋይ ሆናለች። አብረን ነበረ ሽንት ቤት የምናጥበው፣ እሷም እየተከፈለኝ ነው። ያው እኔ መጥቼ ምንም አልተዘናጋሁም። መክፈት አለብኝ። ግን ማንም ሰው ዩቱበር እንደዚህ አድርጉን ያስታወቁልኝ ስትሏቸው እሺ አይሉም። ለምን እንደሆነ በጣም ግራ የሚገባኝ ነገር ይሄ ነው። ስለዚህ ዩቱብ ላይ እጽፋለሁ፣ ኤዲት አደራረግ ምናምን ስትጽፉ መማር እኮ ነው። የሰው ልጅ ካልተማረ ማወቅ አይችልም። አላህ ሲፈጥረን ምንም የማናውቅ ራቁት ዲዳ አድርጎ ነው መናገር የማንችል ልብስ የሌለን ምንም ሆነን ፈጠረን። የሰው ልጅ ከተፈጠረ በኋላ ይማራል፣ ያውቃል። እናት ወር ማንም የተማረ። ስለዚህ ዩቱብ ላይ ኤዲት ማድረግ ብላችሁ ስትጽፉ ቪዲዮ የማትፈልጉትን ቪዲዮ እንዴት ቆርጣችሁ ማውጣት እንዳለባችሁ፣ አይ ያላስፈላጊ ድምፅ ገብቶ ከሆነ ያንን ድምፅ እንዴት መዝጋት እንዳለባችሁ ያን ሁሉ አይ ደግሞ ኤዲት ማድረግ አልችልም ታላችሁ ደግሞ የምትሰሩትን ቪዲዮ ተጠንቀቃችሁ መቆራረጥ መቀጣጠል የሌለበትን ያንን መስራት ነው። እንዲሁም ደግሞ ዩቱብ አከፋፈት የሚለው በጣም ቀላል ነው። ዩቱብ ላይ ከጻፋችሁት አንድ ስልክ ትይዛላችሁ፣
ወይም በሌላ ስልክ እያያችሁ ዩቱብ እንዴት ነው አከፋፈት ብላችሁ ስትጽፉ በጣም የሰከንድ ስራ ማለት ነው። ዩቱብ አከፋፈት ትላላችሁ። ከዛም በኋላ ላይ ያንን በአንድ ስልክ ታያላችሁ። በአንድ ስልክ እያዳመጣችሁ በአንድ ስልክ እናንተ ስልካችሁን እንትን ትላላችሁ ማለት ነው። ስልካችሁን በአንድ ስልክ ታዳምጣላችሁ፣ በአንድ ስልካችሁ ጽፋላችሁ። ግን ልትጠነቀቁ የሚገባው ኢሜይል እና ፓስወርዳችሁን በጭንቅላት ይዤዋለሁ በጭንቅላት ያውቀዋለሁ የሚባል ነገር የለም። ይረሳል። በቃል ያለ ይረሳል። የሆነ እኮ አባባል አለ። በምን ያለ በቃል ያለ በወረቀት ያለ ምንድን ነው የሚባል አባባል አለ። በወረቀት ትጽፋላችሁ በደንብ አድርጋችሁ ማለት ነው። በወረቀት ተጻፋችሁ በኋላ የማይጠፋችሁ ቦታ ለምን ወይ ከስልካችሁ ቢጠፋ የምታገኙት ዩቲዩባችሁን በፓስወርዳችሁ እና በኢሜይላችሁ ነው። ኢሜይልና ፓስወርዳችሁን ካላወቃችሁት ዩቲዩብ ቻናሉን ማግኘታችሁን ማለት ነው። ስለዚህ ያንን ትይዛላችሁ ኢሜይልና ፓስወርዳችሁን። ከዛ ዩቲዩብ ስትሰሩ ደግሞ የሰው ቪዲዮ አለመቀላቀል። ለምን በኋላ ላይ ሞኒ ለመሆን የሰው ቪዲዮ ካለባችሁ በጣም ዩቲዩብ ለመቀበል በጣም አዳጋች ይሆንባችኋል። የሰው ቪዲዮ አለመቀላቀል፣ በራሳችሁ አይዲያ ብቻ መስራት። ስለዚህ ዩቲዩብ ደግሞ ተስፋ ያስቆርጣል፣ እልክ ያስጨርሳል። እናንተ ደግሞ ተስፋ ሳትቆርጡ ያው እንግዲህ ብዙ ስድብ አለ፣ ብዙ ትችት አለ። አንዴ ደግሞ ለፍታችሁ ጥራችሁ ቪዲዮ ሰርታችሁ ደግሞ እይታው ዜሮ ይሆናል። ስለዚህ ሁላችንም እንደምሳሌ አሁን እኔ ጋር 6400 ሰው አለ እኔ ጋር አሁን ማለት ነው። እነዛ 6400 ራሳችን በራሳችን ከተሳሰብ ሁላችንም ቻናል ብንከፍት እንደምሳሌ ሁላችን ሰብስክራይብ ብንደራረግ በቃ ሰብስክራይብ ከተደራረግ ከተጋገዝ ትልቅ ደረጃ ላይ መድረስ እንችላለን። ትልቅ ደረጃ ላይ መድረስ እንችላለን። ስለዚህ ሰብስክራይብ እየተደራረጋችሁ እንደጋብረን ትልቅ ቻናሎች ጋር እይታ ያላቸው ጋር ሄደን ነው የምናው። ስለዚህ እዛ ጋር ሆናችሁ አረብ ሀገራት ያላችሁ ቢያንስ ሰብስክራይብ ሰብስባችሁ ብትመጡ ኢትዮጵያ ስትመጡ ሰዓታችሁ ለምን ኢትዮጵያ ስትመጡ የምትሰሩ ከቤተሰብም ጋር የተለያየ ቪዲዮ ስትሰሩ ሰዓታችሁ ቶሎ ይሞላላችሁ ሰብስክራይብ ይዛችሁ ከመጣችሁ ማለት ነው። እና ያኔ አላውቅም የሚባለውን ወደ ጎን ትተን እኔ አውቃለሁ በቃ ከሞከረ አንድ ሰው የማያውቅ የለም። መሞከር ብቻ ነው የሚያስፈልገው። ስለዚህ ሞክሩ። እንዲሁም ደግሞ ሸራ አድርጊልኝ የምትሉ እህቶችም አላችሁ። እኔ ሸራ አደርጋለሁ ችግር የለብኝም። ግን በተራ ማለት ነው። ያው ብዙ ቻናል የምታስተዋውቁ ከሆነ ዩቲዩብ ያው እንትን ይላል የእናንተን ገንዘብ ይቆርጣል። ግን ቢሆንም እኔ ሸር ከማድረግ ወደኋላ አልልም። ሸራ አደርግላችኋለሁ። ዩቲዩብ ቻናል የከፈታችሁ እንዲሁም የተወሰኑ እህቶች ሊንካችሁን የላካችኋላችሁ። ያው አንድ እህቴን ሼር ስላደረኩኝ ደግሞ ቆየት ብዬ ደግሞ አንዷን እንደዛ እያደረኩ ሼር አደርግላችኋለሁኝ። እናንተ ለመስራት ብቻ ጀግና ሁኑ፣ ፋስት ሁኑ። አላውቅም የሚባለውን ወደ ጎን ትታችሁ አውቃለሁ ብላችሁ ከሰራችሁ የማይለወጥ የለም። ያው ዱንያን ለማግኘት ሰበብ ያስፈልጋል። ብዙ ችግር እንደምታዩቸው አሁን ዩቲዩበሮች ተመልካች ያላቸው አረብ ሀገር እንኳን ሰርተው ምንም ጠብ ያላለ ባልና ሚስት ሆነው ከሌ አልላችሁም። ባልና ሚስት ሆነው አረብ ሀገር ላይ ሰርተው ምንም ጠብ ያላለ ኢትዮጵያ ሆነው ግን ዩቲዩበር ሆነው የተለያየ አንዳንድ ሰው የሰውንም ገንዘብ በማጭበርበር በምንም የሚያካብት አለ። አላህ ሊፈትናችሁ ሲል ደግሞ ለእኔ ሀራሙንም ዝም ብላ ያደልብላችኋል። ስለዚህ ዩቲዩበር ሆነው ኢትዮጵያ ገብተው የተለያዩ የተለወጡ አሉ። ስለዚህ ዩቲዩብ ስሩ። ዩቲዩብ ያዋጣል። የሚከፍለው ካምፓኒ ነው፣ ሰው አይደለም፣ ወይም ምን አይደለም፣ ወይም ሌላ ግለሰብ አይደለም። ግን በጣም ስለምንመቀኛኝ አንዳችን መክፈት አንፈልግም። እኔ ከከፈኩ ሌላ ሰው እንዲከፍት አልፈልግም። እኔ በዙሪያ ያለውን ሁሉ ለራሱ ኢትዮጵያ ያሉትን ለራሱ ዩቲዩብ ቻናል ክፈቱ። እኔ ማንም ሰው እንዲቸግረው አልፈልግም። ማንም ሰው ቸግሮታይ ዝም ብሎ ሁሌ ስለ ችግሩ እያወራ እንዲኖር አልፈልግም። መቀየር ካለባቸው መስራት ካለባቸው የሆነ ነገር ታመላክታላችሁ። እንደ ምሳሌ ነው ዩቲዩብ እየሰራሁ ነው። ከሰራው ትንሽ ነገር ዩቲዩብ ይሰጠኛል። ያም ደግሞ እነዛ ሰዎችም ደግሞ እንደኔ ቢጠቀሙ አልጠላም። ስለዚህ አላውቅም ማለት እንትታችሁ አውቃለሁ ብላችሁ ስሩ። ከሰራችሁ የማይለወጥ የለም የሰው ልጅ። አላህ ሰበብ ያድርግልን። ስለዚህ
የጠየቃችሁ ጥያቄ ይሄ ነው። ሌላው ስለ ባልሽ የምትሉኝ ያላችሁ ቀጣይ ቪዲዮ ስለሱ የምነግራችሁ ይሆናል። ኢንሻአላህ በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም።